የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጁ ቤቱን ይወርሳል እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለባለወልድና ለጻድቁ አባታችን ለአቡነ እጨጌ ዮሐንስ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች
በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድማችን ብርሃነ ሥላሴ እግዚአብሔር ይስጥልን፣ በዕድሜ ጸጋ ይጠብቅልን፣ ቃለ ሕይወትን ያሰማልን። እንደ እግዚአብሔር ፈቃድ ፈጣሪ ያደረገልኝን ከብዙ በጥቂቱ ለመመስከር ነው። አወይ መንፈስ ቅዱስ የተጨነኩበት ነበረ፣ ከጭንቀቴ ገላግለውኛል። እንዲሁም ቅድስት አርሴማ በጣም ብዙ ነገሮች ደርሰውብኝ ነበረ። ብዙ ስብስብ ላይ ነበርኩኝ። በዕለተ ቀኗ ከጭንቀቴ ገላግላኛለች። ቅዱስ ገብርኤልም እንደዚሁ፣ ቅዱስ ሚካኤልም እንደዚሁ አድርጎልኛል። ቅዱስ ጊዮርጊስም የአክስቴ ልጅ ታማብኝ ነበረ። ጡቷን ነበር የታመመችው። ካንሰር ይሆንብኛል ብዬ በጣም ደንግጬ ነበረ። እግዚአብሔር ይመስገን ከዛም ነፃ ወጣ። ሰርጀሪውን ተሰርታ በሰላም ወደ ስራዋ ተመልሳልኛለች። እንዲሁ ደግሞ የእህቴ ልጅ መንገድ ላይ የሄደች ተይዛ ነበረ። ማታ 5 ሰዓት ላይ ነበረ የሄደች ያለችው። በማግስቱ እናቴ ሄዳ ንብረት ቀን ነበረ። እሱ ፈጣሪ እናቴ ሄዳ ንብረት እቅፍ ሽፍና አድርጋ ራሱ ፖሊሱ አሰበችበት አድርሷት ተመልሷል። እናቴ ሄዳ ንብረትን እልል ብላችሁ አመስግኑልኝ። ሁሉንም ዝክረ ቅዱሳኖችን አመስግኑልኝ። አነጋገር አልችልም፣ ከብዙ በጥቂቱ ነው። እግዚአብሔር ይስጥልኝ፣ በጸሎታችሁ አስቡኝ። አሁንም የተወሳሰበ ነገር ስላለብኝ ከውስብስብሽ ፈጣሪ ፍታሽ ብላችሁ በጸሎታችሁ አስቡኝ። ከተቻለ የአቡነ መንፈስ ቅዱስ ዕለት አቅርብልኝ። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ኢየሱስ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዝሙርቱ ጉባኤ አንድነታቸውን ይባርክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋር የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋውን በፊት ሆኖ በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን፣ ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፊ የምስጋና ጽዋ ልመናችን መላማዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን ጠግባለን፣ ደምህን ጠጥተን ጽማ ነፍሳችን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ላገር ሲንከራተት ይኑር። አሜን። ስለ ኢየሱስ ክርስቶስ ልደት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታውንም ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን ስለማይቻለው ድረስ ተቀጠቀጡ። በዚያም ጊዜ ሰይጣናት ወደ አለቃቸው ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዙሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያም የዚህ ያርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዛም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታችን የኢየሱስ ክርስቶስ ሚስጥር ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልተቻለውም። የጌታ የኢየሱስ ክርስቶስን ሚስጥር ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወገኖቹንም ተመልሶ ቢመጣ
በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለሷ የተነገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን የሕዝቅያስን ልጅ ምናሴን በሱ ላይ አነሳስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓለማውን ሁሉ አቋሙን አፈራረስኩት። እንግዲህ ማን ያለ ስልጣኔና ያለ ትንቢቴ መድረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼም እስከ ሰማይ ደረስኩ። ወደ ባህር ጥልቀቱም ወረድኩ። በባህሩ ሁሉ ላይ ዋኘው። ወደ ተራራው ኮረብታውም ወጣው። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚያመጣውና ችግር ፍርሃት የተነሳ በእኔና በወገኖች ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ የኤርትራን ባህር በበትሩ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁና ይልቁንም እስራኤልን ከግብፃውያን አገዛዝ ዘንድ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ መለሰ። የነነዌ ልጅ ነብዩ ኢሳይያስን በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናዬ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብም የሰማይን በር በስልጣኑ የዘጋ ነብይ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበር። ነገር ግን እሱ ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደ እሱ ባያሳረገው ኖሮ በዚህ ዓለም እንዲገድሉት ባደረኩት ነበረ። በባቢሎን አገረ ገዥ የነበረ ነብዩ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁና እንዲሁ ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌያለሁ። ፍጹም ትሕትናን ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹንም ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህ እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን በሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ፍርሃትም ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ለዘላለም በእውነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህም በኋላ ከ9 ወር በኋላ የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። ስሙንም አማኑኤል አለችው። አብራጣቱንም አሰረችው፣ በበረትም አስተኛችው፣ የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ የመላእክት ሰራዊት በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውንም ነጻነቱን ይሰጠው ዘንድ በምድር እርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጠ። ስሙ ገብርኤል የሚባል መልአክም መንጋቸውን ተግተው ፈጽሞ ሲጠብቁ ወደ እረኞቹ ሰዎች መጣ። እርሱ ከእግዚአብሔር የታዘዘ መልአክም በመካከላቸው ቆመ። የእግዚአብሔር ብርሃን በላያቸው በራ። ለእናንተ የሚደረግ ፍጹም ደስታን እንሆ ነግራችኋለሁ። እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ ቤተልሔም መድህን ጌታ ተወልዷልና። ከዚያ ያ መልአክ ከእሳቸው ዘንድ ወደ 70 ሰገል ሄዶ ጌታ ተወለደ ብሎ ነገራቸው። እኒህ 70 ሰገል ኮከብ እየመራቸው ተነሱ። እጅ መንሻም ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት።
ከሄሮድስም ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወዴት አለ? ተፈጥሮስ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናልና አሉት። ሄሮድስም ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። ከዚያም የማታለል እናንተ ሄዳችሁ ያገኛችሁት እንደሆነ እኔም ሄጄ ሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። ሰብአ ሰገልም ኮከብ እየመራቸው መንገዳቸውን ሄደው በቤተልሔም ደርሰው በዋሻ አጠገብ ተቀመጡ። እኒህ ሰብአ ሰገልና እረኞች ወደ ዋሻው ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውን ከፍተው እጅ መንሻን፣ ወርቅን፣ ከርቤን፣ ዕጣን አቀረቡለት። በዚያችም ዕለት በመንፈቀ ሌሊት መልአከ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። እነሱም በሌላ መንገድ ተመልሰው ወደ ሀገራቸው ገቡ። እርጉም ሄሮድስ ሰብአ ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም አካባቢ የነበሩ ስፍር ቁጥር የሌላቸው ሕፃናትን ገደላቸው። ያን ጊዜ ኤርምያስ በራማ ቃል ተሰማ ብሎ የተነገረው ነገር ደረሰ፣ ተፈጸመ። ይኸውም ለቅሶ፣ ጩኸት፣ ዋይታ ነው። ራሔልም ለልጆቿ ስታለቅስ መረጋጋት አልተቻላትም። ልቅሷንም ትተው ዘንድ አልሆነላትም። ስፍር ቁጥር የሌላቸው ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ተገልጾ ማልደ ተነስተህ ሕፃኑን ከእናቱ ጋር ይዘህ በግብፅ አገር አድርገህ ወደ ኢትዮጵያ ተሰደድ፣ ተመለስም ብዬ እስክነግርህ ድረስ ከዚያ ተቀመጥ አለው። ዮሴፍም ከምኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ልጇን ወዳጇን ይዞ በግብፅ አድርጎ ወደ ኢትዮጵያ ተሰደደ። እነሱም በግብፅ በኩል ኢትዮጵያ ከምትባል አገር እስኪደርሱ ድረስ መላእክት ይከተሏቸውና ይመሯቸው ነበረ። ልመናው ክብሩ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጸሎታችንን ልመናችን እግዚአብሔር ይቀበለን። አቤቱ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰው ከእግር ከወረደው ደም ጋራ ለፍርድም በመጣህ ጊዜ ነፍሳችን በክብርት እጅህ አደራ እናስጠብቀሃለን። ራስን በበትር የተመታኸውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆምልን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ እኛንም ልጆቻችሁን በተሰጣችሁ ስልጣን ባርኩን አሜን። በፍጥረት ሁሉ ላይ አንደበት የምትሰጥ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ነፍስንና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ለተራቆቱት ልብስ የምትሆን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግሥትህ ሽረት በመለኮት ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የተመሰገንክ አብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ሆይ ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ተመልሰልን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ይህንን ምስል ድምፅ የምትሰሙ በፈጠረን በመድኃኔዓለም በባለወልድ በናዝሬቱ በኢየሱስ ክርስቶስ ስም ሁላችሁንም አስይዣችኋለሁ። ሼር ሳታደርጉ እንዳታልፉ፣ እንደዚሁም ላይክ እያደረጋችሁ ታበረታቱን ዘንድ ሁላችሁን በትህትና ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ቤተሰቦች፣ የወላዲት አምላክ ዘመዶች ሁላችሁም በያላችሁበት ፍጹም በሆነው በአብ በወልድ በመንፈስ ቅዱስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህን ቀን ሰዓት ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢወድ እግዚአብሔር ቢፈቅድልን እንደ እግዚአብሔር በጎ ፍቃድ መልክአ እግዚእነ ኢየሱስ ክርስቶስ የባለ ወልድ ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስን መልክ ምስጋና ያለበትን አደርሳለሁ። ይህን ቪዲዮ ሼር ላይክ በማድረግ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትተባበሩን፣ ይህንን ጸሎት በሁሉም ቦታ ላይ ሆናችሁ መስማት መባረክ ትችሉበታላችሁ። ስራ ላይ ቦታ ብትሆኑ፣ መንገድ ላይ ብትሆኑ፣ ሌላም ቦታ ብትሆኑ፣ ቤት ውስጥ ስራም እየሰራችሁ ሊሆን ይችላል። ይህን ማድረግ ትችላላችሁ። እግዚአብሔር ይርዳን። ሰላም ለዝክረ ስምከ አምላኬ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራርህ ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና ፈጣሪ ክርስቶስ ሆይ የዳዊትን ባህሪ ያደረግ የዳዊት ውሳጣዊ ገንዘብ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀቱ ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ። ሰላም ለስዕርተ ርእስከ አምላኬ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስህ ጠጉር ሰላምታ ይገባል። እንደ ለመለም የሊባኖስ ዛፍ ራስ ክምር ነውና ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተነ ከቃሉና ከንባቡ አንዲት ቃል እንኳ እንዳትጎድል የምስጋናን መጽሐፍ ፊደል በአንድ ቤት ሰሌዳ ላይ ተቀርጾ ይኑር። ሰላም ለርእስከ አምላኬ ኢየሱስ ሆይ ስጋን ለብሶ ጠጉርን ተጎናጽፎ የወርቅ ሸምበቆ የመሰለ አንገት ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። አቤቱ ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ሰላም ለገጽከ አምላኬ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተነ የኩነኔ ማይ በዘነበ ጊዜ ሰፊ በሆነ የቸርነት መጋረጃ ከልክለን። ሰላም ለቀራንብትከ አምላኬ ኢየሱስ ሆይ እንደ ኪሩብ ክንፍ
በሁለት አቅጣጫ ተንሰራፍተው የርግብ ዓይኖች የተባሉ የዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎችን ቀስማ ማር እንደምታዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮትን በልቦናዬ አሳድርብኝ። ሰላም ለአይንቲከ አምላኬ ኢየሱስ ሆይ ምሉ የሆነ የጠራ ምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የሚታዩ ናቸውና ፈጣሪ ክርስቶስ ሆይ ኃጢአቴን ሁሉ ይቅር የምትል ይቅር ባይነህና አቤቱ በይቅርታ መነሳንስ እርጨኝ። ከበረዶ ይልቅ እነጻ ዘንድ ከኃጢአቴም እጠበኝ። ሰላም ለአእዛኒከ አምላኬ ኢየሱስ ሆይ የፍጥረትን ጥሪ ከመስማት ቸል የማይሉ ጆሮዎች ሰላምታ ይገባል። ሕሊናትን ሁሉ ለሚገዙ ውሳጣዊ ሕሊና ጉዳዩን ያስተላልፋሉና ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ሰላም ለመላቲሂከ አምላኬ ኢየሱስ ሆይ መለኮታዊ ጸዳል ለተራበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚያሸቱ ሽቶች መመንጫ ናቸውና ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆን አቤቱ በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቻዋለሁና እናንተ የመላእክት ነገድ ሁሉ ደስ ይበላችሁ በላቸው። ሰላም ለአናፊከ አምላኬ ኢየሱስ ክርስቶስ ሆይ የሽቱ መፍለቂያ ለሆኑት አፍንጮችህ ሰላምታ ይገባል። እነርሱም የተማመኑ የሁለት ባልንጀሮች ምሳሌዎች ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታ ከገጽታዬ አይለየኝ። እነሆ በመስቀል ላይ በፈሰሰው ደምህ ጣም ረክቼ ማህያዊ በሚሆን የፍቅርህ ቀስት ተነድፌያለሁና። ሰላም ለከናፍሪከ አምላኬ ኢየሱስ ሆይ እጅግ ስለ አማሩና የከርቤ መፍሰሻ ለሆኑ ከንፈሮችህ ሰላምታ ይገባል። መዓዛቸው ከሚጣፍጥ አበቦች የበለጠ መዓዛ ጣዕም አላቸውና ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞት ለመለወጥ ወይም ከላይ ከዕፀ ሳቤቅ ተይዘ የቀረብክ ንጹሕ በግ ነህ። ሐራዊ ጎን በጦር ወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭቸው በኃጢአት ፍትወት የተቃጠለውን ልቤን ቀዝቀዝ ያደርገው። ሰላም ለአፉከ አምላኬ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍ ሰላምታ ይገባል። የልቦናው ንጽሕና በፊት ተወዳጅነት አግኝቷልና ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባህሪ ነው። ስለዚህ የትዕግሥትህን መጠን ጥቅም አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታን ቁልፍ ስጠኝ። ሰላም ለአስናኒከ አምላኬ ኢየሱስ ሆይ
በደመና በሥጋ በተዋሃደ በተስማማ ፈትል ስራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባትህ ፊት የተወደደ መሥዋዕት ሆነ ስለ ቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሳ ነቅቷልና ተንጣጥቷልና ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት አብቃኝ። ሰላም ለልሳንከ አምላኬ ኢየሱስ ሆይ በታቦር ተራራም ሚስጥረ መለኮትን ለመግለጥ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሳ የታላቁ ብርሃን አምድ ተነዋውጧልና ፈጣሪ ክርስቶስ ሆይ ያለመቃጠል የሲናን ዕፅ የተዋሃድክ የእሳት ነበልባል አንተነ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦናዬን ጢስ ውሳጣዊ ሕሊናዬን የነደደ ነው። ሰላም ለቃልከ አምላኬ ኢየሱስ ሆይ ቸር ማህያዊ ለሚሆን ቃልህ ሰላምታ ይገባል። የሞትን ስልጣን ሽሮ አልዓዛርን ከመቃብር አስነስቷልና ፈጣሪ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ሰላም ለእስትንፋስከ አምላኬ ኢየሱስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስህ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ስለዚህ ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናት ከምስራቅ እስከ ምዕራብ ይመላለሳሉ። ሰላም ለጉርኤከ አምላኬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና ፈጣሪ ክርስቶስ ሆይ የብንያማዊው የጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማህተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ሰላም ለክሳድከ አምላኬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደምግባቱ እጅግ አስደናቂ ነውና ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህና እኮን አምላካዊ ተአምራት በሶርያ አውራጃ በተገለጡ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ሰላም ለመትከፍትከ አምላኬ ኢየሱስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብስ ተክኖ መስቀል ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰርይ የመሥዋዕት በግ አንተነ። ስለኛ መከራን ለመቀበል በግፍ አደባባይ መዋልና መከራ መቀበልን ፍቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀው ነውና። ሰላም ለዘባንከ አምላኬ ኢየሱስ ሆይ በብዙ 100,000 የሚቆጠር ግርፋትን ለተቀበለ ጀርባ ሰላምታ ይገባል። ይህ ሁሉ ሲሆን መለኮቱ ከእርሱ አልተለየምና ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅ የሰርግ ቤትን ባዘጋጀ ጊዜ እኔን የማዕዱ አስተናባሪ አድርገኝ። ሰላም ለእንግዳከ
አምላኬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ስለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆን መጠን የመጎናጸፊያን ዘርፍ እንደ ሕሊናዬ በዳሰሰ ጊዜ የእኔ አገልጋይ ኃጢአት ከስሩ ተመንግሎ ይውደቅ። ሰላም ለሕፅንከ አምላኬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ጭንህ ሰላምታ ይገባል። ይህም የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አዕጽቆቿ የበዙ ቅጠሎች፣ ሰፋፊ የሆኑ ዛፍ፣ ብዙ አዕዋፍን ለማስጠለል እንደምትችል እኔም በክንፈ ረድኤትህ ስር ጠልለኝ። ሰላም ለአእዳዊከ አምላኬ ኢየሱስ ሆይ በደረቅ ግንባር ዓይንን የፈጠሩ ይፈጠሩ ዘንድ በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርስፎራ ወይም በሥጋ ወደም የምትነገር ትምህርተ ኅቡዓት ነህ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውን ትጥቃቸውን ይፈታሉ። ሰላም ለመዛርኢከ አምላኬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ውርቾች ሰላምታ ይገባል። በጠብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የሚሰዋብህ ጠረጴዛዬ ነህ። ከመስቀልህ ጽዋ ማዬ ሕይወትን አጠጣን፣ ያለ እነርሱ ማንም ሊድን አይችልምና። ሰላም ለኩርናእከ አምላኬ ኢየሱስ ሆይ የሰቡ እንስሳትን ራስ እንደሚቀጠቅጥ እንደ አንበሳ ክርን ለከበደ ክርንህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተ ነህ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታሳልፍ በመምጣት በደላችንን አጥፍተ ኃጢአታችንን ደምሰሰ ጠላታችንን ድል አርገ ከባርነት ነፃ አወጣህን። ሰላም ለእመትከ አምላኬ ኢየሱስ ሆይ የእጅና የመከንጃህ መመጠኛ ለሆነ ጠንካራ ክንድህ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፍ የተመረጥክ ነህ። እነሆ የኃጢአት ማዕበል ሞገድ በላይ ላይ ተነስቶብኛልና በበደል ባሕር ከመስጠም አድነ በጥበብህም አሻግረኝ። ሰላም ለእራህከ አምላኬ ኢየሱስ ሆይ ችንካሮችን በምስጋና ተቀብሎ የሕመም ተሳታፊ ለሆነ መሃል እጅ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳንህ ሁሉ ላይ አድረ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃል የመጽሐፍ ዘር በሆድየ ይስረጽ። ሰላም ለአጻብኢከ አምላኬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምንና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በአርባኛው ቀን ከምድር ወደ ሰማይ ባረክ ጊዜ የኃጢአንን ቤዛ የሆነ ደመ ማኅተም ሱራፌ የዘጋውን የገነት በር ከፈተልን።
ሰላም ለአጽፋረ እድየከ አምላኬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮች ሰላምታ ይገባል። እነሆ በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለአይሁድ የመስፍናው ደጀን ስለሆንክ ገዥ በሚሆን የመንግሥት አደባባይ ተሰብስበው ሰብአ ሰገል እጅ መንሻን አቀረቡልህ። ሰላም ለገቦከ አምላኬ ኢየሱስ ሆይ ፍሉህ የሚፈለቀለቅ የሥጋዌ ጉድጓድ ለሆነ ጎንህ ሰላምታ ይገባል። ይኸውም የቅድሳትና ንጹሕ ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብህነ አምላኬ ሆይ መለኮትን ከሥጋ ጋር አዋህደ በዚህ ዓለም መገለጥ መልአከ ሞት በለቅሶ ባሕር ሰጠመ። ሰላም ለከርስከ አምላኬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድህ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና ፈጣሪ ክርስቶስ ሆይ በወንጌለ መንግሥትህ ወራት በባሕር ወይ በመርከብ የሚመላለሱ ገጸ በረከትን ሰጡ። በየብስም የሚኖሩ እጅ መንሻን አቀረቡ። ሰላም ለልብከ አምላኬ ኢየሱስ ሆይ መንታ ለሆኑ ኩላሊቶችህ ቅርብ ለሚሆኑ ልብህ ሰላምታ ይገባል። የህሊና መንፈስ ወደ አኗኗሩ የሚመላለስበት ነውና ፈጣሪ ክርስቶስ ሆይ ሥጋ መለኮት ጋራ ያዋሃድክ ፍጹም አምላክ ነህ። ስለ አንተ በቀለ ነነዌ በተፈረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ሰላም ለህሊናከ ኢየሱስ ክርስቶስ ሆይ የበጎ ነገር ምንጭ ለሆነ ህሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድክ እውነተኛ ብርሃን አንተነ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቅነት ትመለከታለህ። ስለዚህ ልዕልና የተመሰገንክ ነህ። ሰላም ለህንብርትከ አምላኬ ኢየሱስ ሆይ በባህሪያት መካከል ገዥ ለሆነ እምብርትህ ሰላምታ ይገባል። ህልውናው እንደ ዕንቁ ፈርጥ ነውና ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድከማቸው በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ ሜዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ሰላም ለሐቄከ አምላኬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና ያለው እንደ ደካማ ባሪያ የትሕትና ገመድ ለታጠቀ ወገብህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ወገኖቹ ሁሉ የሕይወት እንጀራቸው ነህ። ይህም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ህብስተ መና ያይደለ ለዓለሙ ሁሉ ሕይወትን የሚያድል የሕይወት ህብስት ነው እንጂ። ሰላም ለአቆያጺከ አምላኬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ ጭኖችህ ሰላምታ ይገባል። መለኮት የተዋሃደው አካለ ቆምህን ተሸካሚ አምድ ሆነዋልና ፈጣሪ ክርስቶስ ሆይ የሕይወት የጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኮል ወገን የሚሆን ጠላቴን በጥላህ ውጋልኝ።
ሰላም ለአብራኪከ አምላኬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ለሰገዱ ጉልበቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስን ሽቱ በተቀባ ጊዜ በዚያን ቀን ወይም ያን ጊዜ ማርያም እህት በሆነችኝ በወደድኩ ነበረ። ሰላም ለአጋሪከ አምላኬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው የሚቆሙላቸው በሮምና በይሁዳ መስፍን ፊት ለቆሙ እግሮችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትናንቱም የዛሬውም የነገውም አለይታ አንተ ስለሆንክ በዕለተ ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀለበት መስቀልህ ሰላም እያልኩ እጅ ነሳለሁ። ሰላም ለሰኮናከ አምላኬ ኢየሱስ ሆይ ለአባላትህ ሁሉ ስርወ ጉንድ ለሆነው ተረከዝህ ሰላምታ ይገባል። በኮክህ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና ፈጣሪ ክርስቶስ ሆይ የዚህን ዓለም ገዥ ሞትን የምትበቀለው አንተ ነህ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይኔን መጋረጃ ግለጥልኝ፣ ጸዳሉንም አብራልኝ። ሰላም ለመከየድከ አምላኬ ኢየሱስ ሆይ የመንግሥተ ሰማያትን ሕግ ለማስተማር ወደ ቤተ መቅደስ ለገሰገሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽቱ የሚበልጠው የፍቅር መዓዛ ጣዕም ወንድሞች ሰማዕታት ወደ ስቃይ በረሃ ወረዱ፣ ወዳጆች ጻድቃንም ወደ ተጋድሎ ዳር ተሰደዱ። ሰላም ለአጽብኢከ አምላኬ ኢየሱስ ሆይ ከወይን ሐረግ አዕጹቅ በልምላሜ እንደበቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለህ አንድያ የእግዚአብሔር ልጅ አንተ ነህ። መርከብ በባህር ላይ እየተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ሰላም ለአጽፋረ እግርከ አምላኬ ኢየሱስ ሆይ ችንካሮች ባፈሰሱት ደም ለተነከሩ የእግር ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባህሪ አምጥተዋልና ፈጣሪ ክርስቶስ ሆይ ለሰው ልጅ ድህነትን ስትል በቀራንዮ አደባባይ የተሰቀልክ አንተ ነህ። ስለዚህ ቸርነት እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረኩህ አንተም ደቀ መዝሙርህ አድርገኝ። ሰላም ለቆምከ አምላኬ ኢየሱስ ሆይ በቀይ ሥጋ ለምለም ቁመትህ ሰላምታ ይገባል። ሕያው መሕያዊ የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና ፈጣሪ ክርስቶስ ሆይ እነሆ የቸርነት ባሕር በወንዟ መላች ተሾመች፣ ያለ መጉደልም በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ሰላም ለመልክዕከ አምላኬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክብር ለሚሆነው አምላካዊ መልክህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችንም ገዣችንም አንተ ነህ። ከክፋት ወደ በጎነት የሚመልስ በጎ ተግሳጽ በልቤ ላይ የበቀለውን የኃጢአት እሾህ ይንቀድልኝ። ሰላም
ለጸአተ ነፍስከ አምላኬ ኢየሱስ ሆይ በገዛ ስልጣን ነፍስህን በመስጠት ጽዋ ሞትን ጠጥተ ከጨለጥክ በኋላ ስልጣነ ሞትን ለደመሰሰ ጸአተ ነፍስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገር ለዛ ለከንፈር ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅ በሞቴም የሕይወቴንም ነፍሴን አደራ እሰጣለሁ። ሰላም ለበድነ ስጋከ አምላኬ ኢየሱስ ሆይ ለዓይን ጥቅሻ ወይም ቅጽበት ለማትሞላ ሰዓትን ስንኳ ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ህልፈት ውላጤ የሌለብህ የባህሪ አምላክ ነህ። ስለዚህ ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባህርን ሽቱ የማቀርብልህ አይደለውም፣ ፍጹም የሆነ ልባዊ ሃይማኖቴ ነው እንጂ። ሰላም ለግንዘተ ሥጋከ አምላኬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ህቡረ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል በተመሰልክ ድንገት በመጣ ጊዜ ብልሆችና አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ የምግባር ፋና መብራት አብርቼ እቀበል ዘንድ ቅጠረኝ። ሰላም ለመቃብሬከ አምላኬ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩበት ምስጢራዊ ለሆነች በጎልጎታ ለምትገኘው መካነ መቃብርህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራፕታ በረከትን የሰጠው ወሃቤ በረከት አንተ ነህና ይቅርታህና ቸርነትህ ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ሰላም ለተንሣኤከ አምላኬ ኢየሱስ ሆይ የመቃብር ጠባቂዎች ከድንጋጤ የተነሳ የትንሣኤን ግርማ ሳያዩ በሦስተኛው ቀን ከሙታን ተለይተ ለተነሳው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህ ለሙታን ሁሉ ጎዳና ጠርገሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትህም አድርጌ እመካብሃለሁ። ሰላም ለተንሣኤከ አምላኬ ኢየሱስ ሆይ ስለ ፍጹም ሃይማኖቴ በክብር ለሞቱ ቅዱሳን ሁሉ የትንሣኤያቸው መረጃ መተማመኛ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለአዳም የመንግስቱ መለከት አዋጅ ነጋሪ ነህ። ስለዚህ የትንሣኤ በዓል የደስታ በዓላችን ነው። ሥርዓተ ሕጉ የእስራኤል ሥርዓት ነውና። ሰላም ለዕርገትከ አምላኬ ኢየሱስ ሆይ ምጥቀቱ ለማይመረመር ዕርገቱ ሰላምታ ይገባል። በአባትህ ቀኝ ለመቀመጥህ ክቡር ይገባል። ፈጣሪ ክርስቶስ ሆይ ባንተ ለማያምኑና ለሚተማመኑ ሁሉ የተቀደሰና ንጹሃን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስን ጰራቅሊጦስን ላክላቸው። ሰላም ለምጽአትከ አምላኬ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት የምታበራ ደመና በኋለኛው ሰዓት በምትመጣበት ጊዜ ሰላምታ ይገባል።
ፈጣሪ ክርስቶስ ሆይ በጌትነትና በታላቅነት ክብር በመጣ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችን ተድላ ደስታ ወዳለበት አደባባይ ጥራን። ሰላም ምስራቀ ፀሐይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተ ልኮልናልና ፈጣሪ ክርስቶስ ሆይ ጠባቂያችን የካህናት አለቃ አንተ ነህ። ስለዚህ አንተ ወደ አለህበት ቦታ ሰብስበን እኛ ባሮች ተበታትነናልና። ስብሃት ለከ አምላኪየ አምላኬ ሆይ በራስ ጠጉሬ ቁጥር ምስጋና ይገባሃል። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። አምላኬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነትህ ምስጋና ሁልጊዜ አፌ ይናገራል። እምኩሉ ይሄይስ አምላኬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተን በወለደችህም በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን ያንተን ሰው መሆን የሚጠራጠር ወይም አምላክ ሰው አምላክ መሆኑ የሚክድ ቢኖር እምቃት መንጽፈ ደይን ወርዶ ይንኮታኮት። አሜን። ሰላም ሰላም ለኩሎን መልክዕከ አምላኬ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክ ደግሜ ደጋግሜ ሰላም እላለሁ። ስለኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ለአንተ ምስጋና ይገባሃል። ፈጣሪ ክርስቶስ ሆይ ስለ እናትህ ስለ ድንግል ማርያም ብለህ ከዓይነ ሞት ሰውረኝ። አምላኬ አምላኬ ስልህ ልቦናህ አይጽናብኝ። አዳኜ አምባ መጠጊያዬ አንተ ነህና። አምላከ ምድር ወሰማያት የሰማይና የምድር አምላክ ሆይ የባህርና የቀላያት አምላክ ሆይ የፍጥረቱ ሁሉ አምላክ ሆይ የቀደሙ አባቶቻችን አምላክ ሆይ የመላእክት አምላክ ሆይ የነቢያትና የሐዋርያት አምላካቸው ሆይ የጻድቃንና የሰማዕታት አምላክ ሆይ አቤቱ ሁላችንንም ማረን፣ ይቅር በለን። በደላችንን አታስብብን፣ በእጅህ ስራዎች የእጅህም ስራዎች ነንና። ይህንንም የሚሰሙ አገልጋዮችህን በደላችንን ፋቀልን፣ አጥፋልን። አቤቱ አምላኬ ኢየሱስ ሆይ ከመከራ ሥጋ ከመከራ ነፍስ አድነን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ተቀበለን፣ ይቅር በለን፣ ማረን። ስለ እናትህ ስለ ድንግል ማርያም ብለህ ስለምትወዳቸው ቅዱሳን ብለህ ይቅር ትለን ዘንድ እንማጸናሃለን። ጤናውን ሰጠን ዘንድ፣ ፍቅሩን አንድነቱን ሰጠን ዘንድ፣ ሰላሙን ስራውን ተባርክልን ዘንድ እንለምንሃለን። ማህበራችንን ታሰፋልን ዘንድ አምላካችን ሆይ እንለምንሃለን። ከቅዱሳኑ ረድኤት በረከት እንድታሳትፈን በአንድነት ሆነን ሁላችንም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ
በጸነስሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። አምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድ የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በሙሉ ይህንን በረከት በእውነት ለእናንተና እኔ ወደ እናንተ እንዳቀረብኩት ደግሞ እናንተ ለዓለም ሁሉ ለምትወዷቸውም ይህን ቃል ሰምተው ላልተማሩበት በረከት ላላገኙት ሁሉ በረከት ታደርሱ ዘንድ በአጋዕዝተ ዓለም ቅድስት ሥላሴ በኢየሱስ ክርስቶስ ስም ሁላችሁንም እማጸናለሁ። ቤተሰብ ያልሆናችሁ ብዙ ናችሁ። በዚህ የዩቲዩብ ቻናላችን ተከታታዮች ናችሁ። እባካችሁን ከልመና ጋር ቤተሰብ ሰብስክራይብ እያደረጋችሁ ቁጥራችንን እንድናሰፋ ዩቲዩብ ሼር እንዲያደርግልን እናንተ ላይክ ማድረጋችሁን አታቆሙ። ቪዲዮውንም ጨርሱት። እዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን የአቡነ እጨጌ ዮሐንስ መልካቸውን አነባለሁ። መልካ አቡነ ዮሐንስ ጻድቅ ሰላም ለጽንሰትከ በስጋና በአጥንት ሥርዓት ለሆነው ጽንሰት በሚያስፈራ በአምላክ ፈቃድ ለሆነው ልደት ሰላምታ ይገባል። ኑሮ በበረሃ የሆነ የኤልያስ ዮሐንስ ሆይ ልጅህን የመልክህ ፍቅር አሁን ባስጨነቀው ጊዜ ፍጹም የሆነ የክብር ቃልን ለአንተ ይናገርልሃል። ሰላም ለዝክረ ስምከ ህሊናን ደስ የሚያሰኝ ለስም አጠራርህና የንጽህና ዘውድን ለተቀናጀ የራስ ጸጉር ሰላምታ ይገባል። የትሕትና ሥራ ልማድህ የሆነ ዮሐንስ ዳዊት ወይ የልብ ሐዘንተኛ የሆነች ነፍሴን ሰውነቴን ሐዘኗን እስከምትረሳ ድረስ ለእርሷ ሰላምንና ድነትን ለምንላት። ሰላም ለርእስከ ደስተኛ ለሆነው መልኩ ብርሃናዊ የሆነ የሚያበራ መልክን ለሚመስል የመላእክን መልክ ለሚመስል ፊትህ ሰላምታ ይገባል። ትምህርትህ ንጋት የሆነ መምህር ዮሐንስ ሆይ በአንተ ትጋት ከሚያስፈራ ከእሳትና ከደይን ያመለጡ ብዙዎች ናቸውና። ሰላም ለቀራንብትከ በሊቶስጥራ የባህሪ አምላክ የሆነ የክርስቶስ የፍቅር ፊት ለአዩ ለዓይኖችህና ለሽፋሽፍቶች ሰላምታ ይገባል። ደብርህ የኤጎራ ተራራ የሆነልህ አስተማሪ ዮሐንስ ሆይ ከጽኑ መከራና ከጥፋት አድነኝ። መታሰቢያነቷ የተመሰገነ ጸሎትህ ትድረስልኝ። ሰላም ለአዛኒከ የባህሪ አምላክ በሆነ በስግው ቃል አስቀድሞ የተነገረውን የወንጌል ቃል ለሰሙ ጆሮች ሰላምታ ይገባል። ከወይን መጠጥና ከእህል የተከለከልክ መናኝ ዮሐንስ ሆይ ከፍጹም ጥፋት ዘመን የተነሳ ስለ እኛ በየሰዓቱ ጸሎት ግድጃን ትፈጽማለችና። ሰላም ለመላቲከ የድንግልን የልጇን በጥፊ መመታት በአሰቡ ጊዜ በጥፊ መመታትን ለለመዱ ጉንጮች ሰላምታ ይገባል። ልዳ በምትባል ሀገር የኢየሱስ ምስክር እንደሆነው እንደ ጊዮርጊስ ታጋሽ የሆንክ ዮሐንስ ሆይ ልጅህን በደይን በፍዳ ቀን ታጽናናው ዘንድ ፈቅደ ለእርሱ ሐዘንና ዕዳን ታቃልለት ዘንድ። ሰላም ለአእናፊከ በየጊዜው የሰማይ አምላክን መዓዛ ላሸተቱ አፍንጮች ሰላምታ ይገባል። ምንኩስናው ፍጹም የሆነ እንጦንስን ዮሐንስ ሆይ ልጆችን በየቀኑና በየወሩ ጠብቃቸው፣ ለአዘነ ልጅ አባት ተስፋው ነውና። ሰላም ለከናፍሪከ በማንበብና በመተርጎም ለማመስገን ለተገለጡ ከንፈሮች ሰላምታ ይገባል። ጥበብና ዕውቀትን የተመላ ጳውሎስ ዮሐንስ ሆይ የእግዚአብሔር ፍለጋውን የሚከተል እንደ አንተ ማን ነው? ያለምንስ ፍቅር የናቀ እንደ አንተ ማን ነው? ሰላም ለአፉከ ክብርን እየፈለገ የወንጌልን ቃል እንደሚፈጽም በማስተዋል ላስተማረ ለአፍ ሰላምታ ይገባል። አባት ሆይ በፍቅርህ ወይን የአምላክ ልቦናን ተደስቷልና ስምህን የጠራ መታሰቢያን ያደረገ ይቅርታን ያገኝ ይሆን ሲል ተሰማ። ሰላም ለአስናኒከ በረዶ ለሚመስሉ ጥርሶች ስድብን ባለመናገር ለተመሰገነ አንደበት ሰላምታ ይገባል።
ዮሐንስ ሆይ ከተክለ ሃይማኖት ልጅ ሆነ ከተሾምክ በኋላ ስለ ሥጋ ፍቅር በካደ በሰነፎች ልብ ልክ እንደ ሰዶምና እንደ ጎሞራ ሐመድ ይሁን አልክ። ሰላም ለቃልከ የዓለም ንግግሮችን ለናቀ ቃልህና ለደዌ ፈዋሽ ለሆነ ትንፋሽ ሰላምታ ይገባል። ሐዘንተኛንና የምትፈውስ ደስተኛ ዮሐንስ ሆይ ቃል ኪዳን ረድኤትን ፈጽሞ የታመነ በፍርድ ቀን ደይንን አያይም። ሰላም ለጉርኤከ ከዓለም ጉብኝት ለራቀ ጉሮሮህና የመላእክት አስኬማ ለአሰረ አንገት ሰላምታ ይገባል። ዋዛ ፈዛዛን የማትወድ መምህር ዮሐንስ ሆይ ልጆችህን ገስጸን ስለ ወርቅና ስለ ብር ፈንታ የነፍስ ተስፋ ጽድቅን እንፈልጋለንና። ሰላም ለመታክፍቲከ የበደልን ቀንበር ለጣለ ትከሻህና ስለ ክርስቶስ ብሎ ለተገረፈ ጀርባ ሰላምታ ይገባል። ዮሐንስ ሆይ መጽሐፍን ባስተዋልክ ጊዜ የ50 ቁጥር ዘመኖችን የምድር ዳርቻን በመዞር የጨረስክነ 50 ዘመንን ወፍን መሰልክ። ሰላም ለእንግዳከ በዓለም የብራና ወርቅ ጌጥን ላልፈለጉ የጽድቅ ማረፊያ ለሆኑ ብብትህና ደረትህ ሰላምታ ይገባል። ሀገርህ ምስራቅ የሆነልህ መምህር ዮሐንስ ሆይ ከሊቅ ክርስቶስ ቁጣ ሰውረኝ፣ ከወደቀው ከሰይጣን ወጥመድ አድነኝ። ሰላም ለአእዳዊከ በቀራንዮ እንደ ተሰቀለው እንደ ኢየሱስ ክርስቶስ ለመጸለይ ለተዘረጉ እጆች ሰላምታ ይገባል። ምግባርና በመገዛት በወርቅ ባለጸጋ የሆነው ዮሐንስ ሆይ ሥጋ ለባሽ ልጅህን ግን በደልን አብዝቷልና ያንተ ጸሎት ያስተሰርይለት። ሰላም ለመዛርኢከ ሁለት ለሆኑ ወሮች ለክንዶች ለማይጠፋ ለማይጆች በየ10ቱ ሰላምታ ይገባል። ባለ 10 ብር የሆነው ዓለምን የናክ ዮሐንስ ሆይ እርሱ ምድራዊ ሲሆን 50 ቁጥር ያለውን ዘመንን ከጠፈር በታች መሮር የቻለ እንዳንተ ማን ነው? እንደ ተክለ ሃይማኖት የመልክ ስራን ስትሰራ አሳትን ለዳሰሱ ጣቶች ሰላምታ ይገባል። ስንፍናን የማታውቅ ትጉ ዮሐንስ ሆይ ለዚህ ስራ በመረመረ ጊዜ አንተ ልጅ ዮሐንስ ሆይ እኔን ገረምከኝ አለህ። ሰላም ለአጽፋር እዴከ ከሰው ሁሉ አርያ ይልቅ መልካቸው ልዩ ለሆኑ የእጆች ጥፍሮች ሰላምታ ይገባል። የዮሐንስ ደቀ መዝሙር የሆንክ ዮሐንስ ሆይ እግዚአብሔር እንደ አንተ የመረጠው የለም፣ በሰማይና በምድር ከፍ ከፍ ያደረገ የለም። ሰላም ለገቦከ ከስጋዊ ምግብ ለተከለከለ ሆድህና ከቂም በቀል ንጹሕ ለሆነው ልብ ሰላምታ ይገባል። ትምህርትህ ጣፋጭ የሆነ ጳውሎስ ዮሐንስ ሆይ እንደ አባት ለልጅ የእጅህን በረከት ዛሬ ሰጠው ኖህ ያፌትንና ሴምን እንደባረካቸው። ሰላም ለኩልያቲከ የጠራ ለሆነ ህሊናና ለኩላሊቶች ዳግመኛም በጌታ ፍቅር እሳት ለተቃጠለ እጆች ሰላምታ ይገባል። ምግባርህ መልካም የሆነልህ ክብር ዮሐንስ ሆይ እጆችን በንጽህና ወንዝና ውሃ እጠበኝ፣ ከበደልም ሁሉ ፈጽመህ አድነኝ። ሰላም ለህንብርትከ ለዓለም ቤዛ ድህነት መድኃኒት ክርስቶስ የፍቅር ሀብልን እንዳጠለቀ በሀብል ለታጠቀ ወገብህና ለእንብርት ሰላምታ ይገባል። በምስራቅ ያስተማርክ መምህር ዮሐንስ ሆይ ስጋዊ ሰው የሆነ የልጅን ከንጽህና ተራራ የወደቀ ቢሆን የጸሎትህ እጅ በእውነት ያንሳው። ሰላም ለአቆያጺከ ጥበበኛ ለሆነው ለማርያም ልጅ በስግደትና በቁመት ለተገዙ ለጭኖችህና ለጉልበቶች ሰላምታ ይገባል። መምህርና ሐዋርያ የሆንክ ጳውሎስ ዮሐንስ ሆይ የዓለምን ክፋት ከልቦና ስታረቅ አንተን ያዩ ዓይኖች የተመሰገኑ ናቸው። ሰላም ለአጋሪከ ፈጣን ለሆነ ቁርጭምጭሚትህና ለእግሮች ሰላምታ የሚገባል። ለጫማዎችህና ለእግሮች ጣቶች ሰላም የምንልህ ባለትዕግስትና ባለገድል የሆንክ ኢዮብ ዮሐንስ ሆይ ከፍ ያሉ የሰማይ መላእክት በሰማይ አመሰገኑ፣ የአዳም ልጆችን በአንደበትና በቃል አመሰገኑ። ሰላም ለአጽፋረ እግርከ ከሁሉ መልክ ለተለይተው መልካቸው በረዶ ለመሰለ የእግርህ ጥፍሮች ሰላምታ ይገባል። የወልድ ፈቃድ ፈጻሚ የሆነ ጻድቅ ዮሐንስ ሆይ ያለ ጠብና ያለ ጥርጥር የጸለየካት ጸሎት በምታስፈራው አደባባይ የልጅህ የነፍስ ቤዛ ትሁነን። ሰላም ለቆምከ ለቁመትህና ለአማረ መልክ ሰላምታ ይገባል። ከደካማ ስጋ ለተለየች የነፍስ መውጣትም ሰላምታ ይገባል። ያለ ቂምና ያለ በቀል የዋ ዮሐንስ ሆይ የስም አጠራራቸው ከፍ ያለ
ልጆች ምእመናን ዛሬ ለንግስህ በአንድነት ይገዛሉ። ሰላም ለበደነ ስጋከ መዓዛው ሰሂን የሚባል ጣፋጭ ሽቱ ለሆነ ለበደነ ስጋህን በደጋጎች መላእክት እጅ ለሆነው ግንዘት ሰላምታ ይገባል። ብዙዎች ጻድቃን የወለድክ አባት ዮሐንስ ሆይ የገድልህን ዜና ያዘነውን ሰው ያስደስታል። ቃል ኪዳነ ወደ ወይንንም የተጠሙትን ያረካል። ሰላም ለመቃብርከ በጥልቅ ጉድጓድ ውስጥ ለሆነው መቃብር ሰላምታ ይገባል። ከሊቅ ወልድ መምጣት በኋላ የሚሆን ተንሳኤም ሰላምታ ይገባል። አይላፍ ብዙዎች ልጆችን የወለድክ መምህር ዮሐንስ ሆይ ከፍ ያለ የሰማይ ጭፍሮችን ያመሰግኑሃል። ደጎች የሆኑ የአዳም ልጆችን በፍጹም ትጋት ያመሰግኑሃል። ሰላም ለመቃብርከ ስሟ ደብረ ኤጎራ ለምትባል የተለየች ድንኳን ቦታ ለሆነች መቃብር ሰላምታ ይገባል። በመቅደስ ውስጥ የካህናት አለቃ የሆንክ ዮሐንስ ወንጌላዊት የሆነች ሃይማኖት በክርስቶስ ፍቅር ጸንታ በደስታ ቦታዋን ዙሪያዋን ትምራለች። ሰላም ለፍልሰተ ስጋከ ሰዎች ቀድሞ ወደ ነበርክበት ቦታ ሊወስዱ በወደዱ ጊዜ ከጭንቅ ወደ ሰላም ቦታ ለሆነው የስጋ ፍልሰት ሰላምታ ይገባል። የሮሜ መምህር የሆንክ ጳውሎስ ዮሐንስ ሆይ በደስታ የዕድሜና የዘመን ጊዜን ስጠኝ በብዙ ፍጻሜ ተአምራትን እናገር ዘንድ። ሰላም ለፍልሰተ ስጋከ ከትግራይና ከበለሳ የክርስቶስ ደም ወደ ቀደሳት ኤጎራ ወደ ተባለች የምንዝሃ ምድር ለተደረገው የሥጋ ፍልሰት ሰላምታ ይገባል። ከእናት ማኅፀን ጀምሮ የተመረጥ ዮሐንስ ሆይ ልጆችን ከበደልና ከአበሳ መገዛት ነፃ አውጣን፣ ከዓለምን በደልና ኃጢአት አድነን። ሰላምታዬን ይህንንም እጅ መንሻ ለመልክ እስከ ማህል ራስ ድረስ ያቀረብኩትን ተቀበል። የሃይማኖቱ መብራት የሆንክ ጳዚዮን የተባልክ ዕንቁ ዮሐንስ ሆይ የበዛ በደሌንን አበሳይን ትደመስስልኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በማርያም እማጸንሃለሁ። ሰላም ለከ ዮሐንስ የዓለም መምህር የሆንክ ጴጥሮስ ዮሐንስ፣ ሰላም ምንጭ የሆንክ ጳውሎስ ዮሐንስ፣ ስምህ የጣፈጠ ዮሐንስ ሆይ ሰላም ለአንተ ይሁን። ዮሐንስ ሆይ ሰላም ለአንተ ይገባል። ጸጋን የተመላ ዮሐንስ ሆይ በሥጋዊ ሕይወት እያለ የመብል ሥርዓትን ወደ እንደ አንተ የተወ ማን ነው? ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ለአንተ ይሁን። ልብ ንጹሕ የሆንክ ዮሐንስ ሆይ ሥራህን በጥበብ ዓይን በተመለከተ ጊዜ አባት ተክለ ሃይማኖት ሰላም ላንተ ይሁን አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ተክለ ሃይማኖት ሥራህን በመረመረ ጊዜ ልጅ ዮሐንስ ሆይ ገረምከኝ አስፈራኸኝ አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ወደ ደብረ ኤጎራ በምትመጣ የሊቶስጥራ ሁለተኛ የሆነች ደብረ ኤጎራ ተደሰተች፣ ስም አጠራሯም ተመሰገነ። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። አባት ሆይ በአንተ ደብረ ጎንድ ገነት ከአድባራት ይልቅ ትከብራለች፣ ያቺ የጸሎት ቤት ናትና። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ከደማዊ ሰው በላይ እንደ መላእክት የምስጋና ቃልን ያቀረበ ዘንድ የተሰጠው እንደ አንተ ማንም የለም። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። የ50 ዘመን የዕድሜዎችን ከትጉሃን መላእክት ጋር መኖርህ በጆሮ በሰሙት ጊዜ እጅግ ያስደንቃል። ሰላም ለከ ዮሐንስ የጌታን ሥራ የፈጸምክ ባለ ብዙ ዕውቀት የሆንክ ዮሐንስ ሆይ ሰላም ላንተ ይሁን። የጸግሮ መምህር ዮሐንስ ሆይ አባትህን የምትጎራበተው ነህ። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። የጸሎትህ ኃይል ጠላታችንን ከሰይጣን ወጥመድ ታድነን ዘንድ አንተን አባትና መጠጊያ አድርጎ ለእኛ የሰጠን እግዚአብሔር ይመስገን፣ አሜን። ሰላም ለከ ዮሐንስ አገልጋይ ዮሐንስ ሆይ ሰላም ላንተ ይሁን። የታላቋ ገዳም የደብረ ሊባኖስ መምህር ነህ። ስለ አብ ስለ ወልድና ስለ መንፈስ ቅዱስ ስም በዚች መቅደስ ውስጥ ያለን ልጆችን ጎብኘን፣ በሥጋና በነፍስ ተቸግረናልና። ሰላም ለከ በሰላምና በፍቅር ቃል እኛ እናመሰግናለን። ጠቃሚ በረከትን ታድለን ዘንድ የአባታችን የተክለ ሃይማኖት ልጅ የሆንን ዮሐንስ ሆይ በብርድና በመራቆት ዘመን ፈጽመሃልና በአንድ በወልድ በዓለም ረፍት ሆነ። የጻድቁ የአባታችን የአቡነ ዮሐንስ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን
ይቀበለን። ያጎደልነውን ያነጠፍነውን በመልአክ አፍ ሞልቶ ይቀበለን፣ ይቅር ይበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይልክልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም። እዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 29 ከሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 29 በዚች ቀን ክቡር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። ያለ ሐሴት በዚች ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ አገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የጴጥሮስ የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቁማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስን ጳውሎስን ተገለጡላትና እነሆ ክብር ይግባውና እግዚአብሔርን የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በዩ አሏት። ከዚህም በኋላ ወደ ሊቀ ጳጳሳት አባ ቴዎናስ እንድትሄድና እንዲጸልይላት አዘዟት። እርሱም ወደ አባ ቴዎናስ ሄዳ ጸለየላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ቴዎናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው አስተምሮም አናጉንስጢስነትን ሾመው። ከዚህ በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናም ሥራ የቤተ ክርስቲያንም በሆኑ በብዙ መልካም ሥራዎች ሁሉ የሚራዳ ሆነ። የሊቀ ጳጳሳት አባ ቴዎናስ የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስናን እንዲሾሙት ኤጲስቆጶሳትንና ካህናቱን አዘዛቸው። እነርሱም በሞተ ጊዜ ይህንን ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያናት ካህናትን ሾመ። እንዲሁም ሆነ። በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖቷ ጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ አገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ስለዚህም ወደ እስክንድሪያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞም ላይ ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በመላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያንም ጊዜ ታላቅ ጸጥታ ሆነ። ከመስጠምም ዳኑ። ወደ እስክንድሪያ አገር በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎችም ሲሄድ ግን ይፈሳል። ወደዚያ ሴት ልጅ ሲመለስ
እንደ ሰም ይረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባሕር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች፣ እንዲህስ ትሰራለች ብሎ እግዚአብሔርን አመሰገነው። እዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክደቱም ይመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸው። ቃሉንም ባልሰማው ጊዜ ረገመው፣ አወገዘው። ያመልኩ በሁሉ ቦታ ቅዱስ ጴጥሮስን እንዲያስተምር ዜናውን ንጉሥ ዲዮቅልጥያኖስም በሰማ ጊዜ ስለዚህ ይዘው እንዲያስሩት መልእክተኞችን ላከ። የሀገር ሰዎቹም ባወቁ ጊዜ የንጉሥ መልእክተኞችን ይወጓቸው ዘንድ የጦር መሳሪያቸውን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስ ስለ እርሱ ታላቅ ሁከት እንደሚሆን በአየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽንቶ አረጋግቶ ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ የአባት ጴጥሮስ አውገዙት። እንዲፈታውም ይማልዱት ዘንድ አኪላስንና እስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ ባወገዙት ጊዜ ውግዘቱን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስ የተቀደደ ልብስን ለብሶ እንዳየው ልብስህን ማን ቀደዳት ባለው ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በካህናት ስራም አትሳተፉ፣ እርሱ ለክብር ባለቤት ለክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከእኔ በኋላ ሊቀ ጵጵስናን ትሾም ዘንድ አለህ። አንተም አርዮስን ትቀበለዋለህ፣ ፈጣሪህም ትሞታለህ አለው። ከዚህ በኋላም ደግሞ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኩላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሥን እንዳዘዛቸው ይፈጽሙ ዘንድ በዚያን ጊዜ ወንጌላዊ ማርቆስም መቃብር ወዳለበት በከተማም ውጭ ይዘው ወሰዱት። በዚያም ወደ ክቡር ባለቤት ጌታችን ኢየሱስ ክርስቶስ የደሜ መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለም ይጥፋ ብሎ መጸለየ። ከሰማይም አሜን ይሁን ይደረግልን የሚል ቃልም መጣ። ለዚያ ቦታም በአቅራቢያው የነበረች አንዲት ብላቴና ድንግል ይህንን ቃል ሰምታ ተናገረች። በዚህ በኋላ ቅዱስ አባት ጴጥሮስ ወታደሮቹን የታዘዛችሁትን ፈጽሙ አላቸው። በዚያን ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። በሕዝቡም በከተማው ፈጥነው በመውጣት ወደ እስር ቤትም ወጡ። እስከ ነገሯቸውም ድረስ የሆነውን አላወቁም ነበረ። ከዚህ በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማ አመጡ። አክብረው ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚህ አስቀድሞ በመንበሩ ላይ ሲቀመጥ ከቶማንም አላየው። በመንበሩ ላይም የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ የእግዚአብሔር ኃይል በመንበር ላይ ተቀምጦ አላየሁምና ስለዚህ በዚህ ወንበር ላይ ተቀምጠን መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናወነም። ከተመረጡ ሊቃነ ጳጳሳት ከስጋቸው ጋር ስጋውን አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመው ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከንጉሱም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ዕለት በከሃዲው ንጉሥ ዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፍ መታሰቢያቸው ነው። በረከታቸው ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ለሮሜ አገር ሊቀ ጳጳሳት የሆነ
የሊቀ ሐዋርያ ጴጥሮስ ደቀ መዝሙሩ ቀሌምንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ የሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውን ሁሉ ለድሆችና ለችግረኞች ምጽዋትን አድርገው ሰጡ። ከዚህ በኋላ መኮንን ቀውስጦስ ወደ ንጉሥ ሄዶ በዚያው በዘገየ ጊዜ ወንድሙ የመኮንን የቀውስጦስን ሚስት ሊያገባት አሰበ። እርሷም ባወቀች ጊዜ አባታቸው እስቲመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀሌምንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያን ጊዜ ብርቱ ንፋስን በመንፈሱ ማዕበሉ ተነስቶ መርከብ ተሰበረ። ቀሌምንጦስ በመርከቡ ስባሪ ተንጠለጠለ። የባሕሩንም ሞገድ ወደ እስክንድርያ አገር አደረሰውና በዛ ጥቂት ቀኖች ኖረ። በዚያን ወቅት የከበረ ሐዋርያው ጴጥሮስ ቃል ጠራውና ወደ እስክንድርያም አገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌል ቃል ሰበከ። ከዚህ ከቅዱስ ቀሌምንጦስ በቀር ከሀገር ሰው አንድም እንኳን ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምኖ የክርስትና ጥምቀት ተጠመቀ። ሐዋርያ ጴጥሮስ የጌታችን የመለኮቱን ምስጢር የሚያመለክቱት የሚሰጣቸውን ብልጽግናውን ክብሩን በሰሙም ኃይል ድንቅ ታምራትን እንደሚያገለጠለት ከዚህም ዕለት ጀምሮ ቀሌምንጦስ ቅዱስ ጴጥሮስን ተከተለው ደቀ መዝሙሩን ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታት መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህ በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትም በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍትን ለራሱ ሰጡ። ከዚህም በኋላ በሮሜ አገር ሊቀ ጵጵስናን ተሾመ። ትምህርቱም ከሰዎች ብዙዎች እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙን ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት አገር ሰደደው። እርሱ በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና መኮንኑም ጽኑ ስቃይን እንዲያሰቃየው አዘዘ። የዚያችም አገር መኮንን ከመርከቦች ውስጥ የሚኖር እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ በባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያት በመንግሥተ ሰማያት የምስክርነትን አክሊል ተቀበለ። እንዲህም ሆነ። አንዲት ዓመት ስትፈጸም ባህሩ ተገልጦ እንደ ተኛ ሆኖም ደግሞ የቅዱስ ቀሌምንጦስን ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበረ። ሰዎቹም ገብተው ከእርሱ ተባረኩ። የከበረ የድንጋይ ሳጥንም አምጥተው ሥጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ፣ ግን ከቦታው ሊያንቀሳቀሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤታቸው ሄዱ። ከዚህ በኋላ በመታሰቢያውን ቀን በየዓመቱ ያቺ ባህር ከቅዱስ ቀሌምንጦስ ሥጋ ላይ የምትገለጥ ሆነች። ምእመናን ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውን በማድረግ በዓሉን ያከብራሉ። ከዚህም በኋላ ደግሞ መጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ተአምራቶች ከተጻፉት ያዩ ይህንን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ የቅዱስ ቀሌምንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን እንደ እርሱም ክቡር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳኑን ክብራቸውን እርሱ የተቀበሉትንም ደሞ ጸጋ ይገልጥ ዘንድ ደሞ ወዷልና። ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩም ላይ በላይ ተከድኖ ነበረ። ሙቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓትም በማዕጠንትና በቁርባን ቅዳሴ መታሰቢያን አደረጉ። በዳግመኛውም ዓመት ያቺ ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑም
በሕይወት ሆኖ በቅዱስ ቀለሜንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህ ባሕር ውስጥ አኗኗርህ እንዴት ነበር? ምን ትበላ ነበር? የባሕር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሜንጦስ ያበላኝ ነበረ፣ እግዚአብሔር በባሕር ካሉ አራዊት ይጠብቀኝ ነበረ ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለከበረ ስሙ ደማቸውን ባፈሰሱ ሰማዕት የሚመሰገን ምስጉን እግዚአብሔርን አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቀለሜንጦስ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ሁላችን በያለንበት እግዚአብሔር ሰላሙን ይስጠን። እናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የእሱ ቸርነት ይሁንልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ ሁላችንም በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በድጋሚ እንዴት ቆያችሁ ላችሁ ወዳለሁ። ይህን ድምፅ ይህን ምስል የምትሰሙ በፍቅር ለሁሉም ሰው ሸር እንድታደርጉልን በትህትና እንጠይቃችኋለን። ከዚህ በመቀጠል ደግሞ ሁሌም እንደምናየው እነዚህን አባቶቻችን መርዳቱን እንድትቀጥሉ ሸር እንድታደርጉላቸው እስከ ፍጻሜ ድረስ እንዲያው ከቅዱሳኑ ስንክሳር ገል በላይ ለእነዚህ አባቶች አሁን በሕይወት እያሉ ሊመርቁን በሕይወት እያሉ ሊባርኩን የተዘጋጁ ጽድቅ ሆኖ ሊቆጠርልን የተጀመርናትን ስራ ቤተክርስቲያንና የአባቶችን መኖሪያ የምንሰራውን እስከ ፍጻሜ ለማድረስ እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኝ ጫችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።